የእስራኤል ጦር ጀቶች በሶማሊያ በአፍሪካ ቀንድ አዲስ የኃይል ሚዛን የሚፈጥርና የቀጠናውን ጂኦፖለቲካዊ ካርታ በእጅጉ የሚቀይር ታሪካዊ ክስተት ተመዝግቧል። እስራኤል ለሶማሊላንድ የሀገርነት እውቅናን የሰጠች የመጀመሪያዋ የተባበሩት መንግስታት ድርጅት አባል ሀገር ከሆነች ከጥቂት ቀናት በኋላ የእስራኤል ከፍተኛ ባለስልጣናት በዛሬው ዕለት በሀርጌሳ ይፋዊ ጉብኝት አድርገዋል። ይህ ጉብኝት በዲፕሎማሲያዊ ስምምነቶች ብቻ ሳይሆን እጅግ አስገራሚ በሆነ ወታደራዊ ትርኢት የታጀበ መሆኑ የዓለም አቀፉን ማህበረሰብ ትኩረት ስቧል። እስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሰዓር በዛሬው ዕለት ሀርጌሳ የገቡት በፕሬዝዳንት አብዱራህማን መሐመድ አብዱላሂ ግብዣ መሰረት ነው። ሚኒስትሩ በሀርጌሳ የጋላ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በሶማሊላንድ ከፍተኛ ባለስልጣናትና በክብር ዘበኞች ደማቅ አቀባበል ተደርጎላቸዋል። ይህ ጉብኝት ለሶማሊላንድ ለ35 ዓመታት የዘለቀውን የሉዓላዊነት ጥያቄ ዓለም አቀፋዊ ምላሽ የሰጠ ትልቅ ክስተት ተደርጎ ተወስዷል። በፕሬዝዳንታዊ ቤተ መንግስት በተደረገው ዝግ ውይይት ሁለቱ ሀገራት በይፋ የዲፕሎማሲያዊ ግንኙነት ለመጀመር ኤምባሲዎቻቸውን በሀርጌሳና በቴል አቪቭ ለመክፈት እንዲሁም አምባሳደሮችን ለመሾም ስምምነት ላይ ደርሰዋል። ሚኒስተር ሰዓር በሰጡት ጋዜጣዊ መግለጫ ላይ ሶማሊላንድ በግርግር በተሞላ ቀጠና ውስጥ ለሶስት 10 ዓመታት የዘለቀ ዲሞክራሲ፣ ሰላምና መረጋጋት ማረጋገጥ የቻለች ሀገር ናት። እስራኤል ይህንን እውነታ በይፋ በመቀበሏ ኩራት ይሰማታል። ወደፊትም በልማትና በደህንነት ዘርፎች በቅርበት እንሰራለን ሲሉ ተደምጠዋል። ከጉብኝቱ ጋር ተያይዞ በሀርጌሳና በበርበራ ነዋሪዎች ዘንድ ትልቅ መነጋገሪያ የሆነው ክስተት በከተሞቹ ሰማይ ላይ የታዩት የእስራኤል ኤፍ-16 የጦር አውሮፕላኖች ናቸው። ሚኒስትር ጌዲዮን ሰዓር በደረሱበት ወቅት አውሮፕላኖቹ በዝቅተኛ ከፍታ ላይ በሀርጌሳና ስልታዊ ጠቀሜታ ባላት የበርበራ ወደብ ላይ በረራ አድርገዋል። ይህ የአየር ላይ ትርኢት ለሚኒስትሩ ከሚደረግ ጥበቃ ባለፈ እስራኤል ለሶማሊላንድ የምታደርገውን ወታደራዊና ደህንነታዊ ዋስትና ለማሳየት የታለመ የኃይል ማሳያ እንደሆነ ወታደራዊ ተንታኞች ይናገራሉ። በተለይም በቀይ ባህር ላይ ያለው የጸጥታ ሁኔታ አሳሳቢ በሆነበት በዚህ ወቅት የእስራኤል የጦር ጀቶች በበርበራ ሰማይ ላይ መታየታቸው እስራኤል በቀጠናው ላይ ያላትን የረጅም ርቀት ወታደራዊ አቅም ለተቀናቃኞቹ ያሳየችበት አጋጣሚ ሆኗል። ይህ የእስራኤል እርምጃ በጎረቤት ሶማሌ ላይ ከፍተኛ ቁጣን ቀስቅሷል። በሞቃዲሾ የሚገኘው የሶማሊያ ፌዴራላዊ መንግስት የእስራኤልን እውቅናና የጦር ጀቶቹን ጉብኝት ግልጻዊ ሉዓላዊነት ጥሰትና በሶማሊያ አንድነት ላይ የተቃጣ ጥቃት ሲል ኮንኖታል። የሶማሊያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ድርጊቱ ዓለም አቀፍ ሕግን የጣሰ መሆኑን ገልጾ ጉዳዩን ወደ የተባበሩት መንግስታት ድርጅትና ወደ አፍሪካ ህብረት እንደሚወስዱ አስታውቋል። በሌላ በኩል የአፍሪካ ህብረት ሰላምና ጸጥታ ምክር ቤት በጉዳይ ላይ አስቸኳይ ስብሰባ ጠርቷል። ህብረቱ የሶማሊያን የግዛት አንድነት እንደሚደግፍ ቢገልጽም የእስራኤል ቀጥተኛ ጣልቃ ገብነትና ወታደራዊ መገኘት በአፍሪካ ቀንድ ያለውን የኃይል ሚዛን ወደ አዲስ አቅጣጫ ሊመራው እንደሚችል ስጋቶች አሉ። ግብጽና አንዳንድ የአረብ ሀገራትም የእስራኤልን ጉዞ አደገኛ ቅድመ ሁኔታ ሲሉ ገልጸውታል። እስራኤል ለሶማሊላንድ እውቅና መስጠቷና ወታደራዊ መገኘቷን ማሳየቷ ብዙ ስልታዊ ትርጉሞች አሉት። በመጀመሪያ እስራኤል ከቀይ ባህር መውጫና በኤደን ባህረ ሰላጤ አቅራቢያ ጠንካራ የመረጃና ወታደራዊ ክንፍ እንድታገኝ ያስችላታል። ይህ ደግሞ በየመን ያሉ የሁቲ አማጽያንን እንቅስቃሴ ለመከታተልና ለመቆጣጠር ትልቅ እድልን ይሰጣታል። በሁለተኛ ደረጃ ሶማሊላንድ የአብርሃምን ስምምነት አባል መሆኗ ፍላጎት ማሳየቷ እስራኤል በአፍሪካ አዲስና ታማኝ ወዳጅ እንድታገኝ ያደርጋታል። ይህ ግንኙነት በሶማሊያ ውስጥ ሰፊ ተጽዕኖ ካላቸው እንደ ቱርክና ኢራን ካሉ ሀገራት ጋር ላለው ፉክክር አዲስ መድረክን ይፈጥራል። ይህ ክስተት ለሶማሊላንድ ለዘመናት ስትመኘው የነበረውን ሕጋዊ እውቅና በር የተከፈተ ሲሆን፣ ለቀጠናው ግን አዲስ ውጥረትና የዲፕሎማሲ ፍጥጫ ይዞ መጥቷል። የእስራኤል ኤፍ-16 ጀቶች በሀርጌሳ ሰማይ ላይ ያሳረፉት ጥላ የምስራቅ አፍሪካን ፖለቲካዊ ካርታ ለዘላቂው የሚቀር ትልቅ የታሪክ ምልክት ሆኖ ይመዘገባል። አፍሪካ ቀንድ አዲስ የዲፕሎማሲ የኃይል አስተላለፍ ሽግግርና የሶማሊላንድ እውቅና። የአፍሪካ ቀንድ ቀጠና በአሁኑ ወቅት ታይቶ በማይታወቅ የዲፕሎማሲያዊ የጸጥታ መዋቅር ሽግግር ውስጥ ይገኛል። በተለይም በታህሳስ 2025 መጨረሻ ላይ እስራኤል ለሶማሊላንድ የሉዓላዊነት እውቅና መስጠቷን ተከትሎ ቀጠናው የዓለም አቀፍና የክልላዊ ኃይሎች የፉክክር መድረክ ሆኗል። የኤምሬትስ ከፍተኛ ባለስልጣናት በአዲስ አበባ የሚያደርጉት ጉብኝት የሶማሊላንድ ከጅቡቲ ጋር የገባችበት የከረረ አለመግባባትና ሌሎች ሀገራት እውቅና ሊሰጡ ይችላሉ የሚሉ መረጃዎች የቀጠናውን ፖለቲካዊ ካርታ እየቀየሩት ነው። የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስትር ዴኤታ ሼክ ሾቦቶን ቢን ናህቲያን ጥር 6 ቀን 2026 በአዲስ አበባ ካደረጉት ጉብኝት በስተጀርባ በርካታ ስትራቴጂካዊ ጉዳዮች አሉ። ከዶክተር ጌዲዮን ጢሞቴዎስ ጋር የተደረገው ውይይት በይፋ ስትራቴጂካዊ አጋርነትን ማጠናከር ቢባልም ውስጠ ሚስጥሩ ግን ከቀጠናዊ ጸጥታ ጋር የተያያዘ ነው።
ሁለቱ ሀገራት የአንዳቸውን ሰላም፣ ጸጥታና የግዛት አንድነት ለመጠበቅ ቃል ገብተዋል። ይህም በተለይ በሱዳን የእርስ በርስ ጦርነትና በቀይ ባህር አካባቢ ባለው አለመረጋጋት ላይ ያላቸውን የጋራ አቋም ያሳያል። ኤምሬትስ በኢትዮጵያ ውስጥ በታዳሽ ኃይል፣ በግብርናና በቴክኖሎጂ ዘርፍ ያላትን የኢንቨስትመንት ለማሳደግ እየሰራች ነው። በተለይም ኢትዮጵያ በ2026 የምታስተናግደው የሲኦፒ 32 የአየር ንብረት ጉባኤ ላይ ኤምሬትስ ቀጥተኛ ድጋፍ እንደምታደርግ አረጋግጣለች። ምንም እንኳን በይፋ ባይገለጽም ኢትዮጵያ ከሶማሊላንድ ጋር የተፈራረመችው የመግባቢያ ሰነድ እና የእስራኤል እውቅናን ለመስጠት የኤምሬትስን ቀጣይ እርምጃ የሚወስን ይሆናል። ኤምሬትስ በበርበራ ወደብ ላይ ያላት ከፍተኛ መዋዕለ ንዋይ የሶማሊላንድን ሉዓላዊነት እውቅና እንድትደግፍ የሚያስገድዳት የኢኮኖሚ ጥቅም አላት። እስራኤል ታህሳስ 26 ቀን 2025 ለሶማሊላንድ የሰጠችው እውቅና የአብርሃም ስምምነት መንፈስን የተከተለ እንደሆነም ተገልጿል። ይህ ውሳኔ ሌሎች ሀገራትም እንዲከተሉ በር ከፋች ሆኗል ተብሎ ይታመናል። ኤምሬትስ በአሁኑ ወቅት የሶማሊላንድ ፓስፖርት በይፋ መቀበል መጀመሯና የሶማሊያን ፓስፖርት ግን መከልከሏ እውቅና ለመስጠት መቃረቧን ያሳያል። ህንድ በአፍሪካ ቀንድ ላይ ያላትን ተጽዕኖ ለማሳደግና የቻይናን በጅቡቲ ያለውን የበላይነት ለመቀነስ ሶማሊላንድን እንደ ስትራቴጂካዊ አጋር ታያታለች። ሞሮኮና ኬንያ እነዚህ ሀገራት ለሶማሊላንድ ጋር ያላቸውን የንግድ ትስስር እያደገ መምጣቱና የሶማሊያ መንግስት በቀጠናው ያለው ተጽዕኖ መዳከም ውሳኔያቸውን ሊያጠፋው ይችላል። ይህ የእውቅና ፍላጎት ከዲሞክራሲያዊ እሴት ይልቅ በስትራቴጂካዊ ጥቅሞች ላይ የተመሰረተ ነው። በተለይም ቀይ ባህርን ከሁቲ ከአማጽያን ጥቃት ለመጠበቅ ሶማሊላንድ አማራጭ የጸጥታ አጋር ሆና ቀርባለች። የሶማሊላንድ መንግስት በጅቡቲ ላይ የጣለው እገዳ የቀጠናውን ውጥረት አዲስ ምዕራፍ አድርጎታል። ጅቡቲ የእስራኤልን ለሶማሊላንድ እውቅና መስጠት ህገ ወጥ ነው በሚል መቃወሟን ተከትሎ ሶማሊላንድ በበኩሏ በጅቡቲ የሚገኘውን የዲፕሎማሲያዊ በሯን ዘግታለች። ጅቡቲ በሶማሊላንድ እውቅና ማግኘት የኢኮኖሚ የበላይነቷን ወይም የወደብ ገቢዋን እንደሚቀንስባት ትረዳለች። ኢትዮጵያ ወደ በርበራ ፊቷን የምታዞር ከሆነ ከጅቡቲ ህልውና አደጋ ላይ ይወድቃል። ይህ እርምጃ በሁለቱ ሀገራት መካከል ያለው የህዝብ ለህዝብ ግንኙነት የንግድ ልውውጥ ከመጎዳቱም በላይ በድንበር አካባቢ ባሉ ጎሳዎች መካከል ግጭት ሊቀሰቅስ እንደሚችል ተዘግቧል። የአፍሪካ ህብረት የምስራቅ አፍሪካ የልማት በየነ መንግስታት እስራኤልን ውሳኔ ቢቃወሙም በተግባር ግን መሬት ላይ ያለው እውነታ እየተቀየረ ነው። ሞቃዲሾ የእስራኤልን ውሳኔ ብታወግዝም በሀገር ውስጥ ያለውን የጸጥታ ችግር መፍታትና ግዛቷን ማስከበር አለመቻሏ ዓለም አቀፍ ኃይሎችን ወደ ሀርጌሳ እንዲዛነብሉ አድርጓቸዋል። እስራኤልና ኤምሬትስ በሶማሊላንድ በኩል የባህር ላይ ደህንነታቸውን ለማረጋገጥ መፈለጋቸው ቀጠናውን የኢራን እስራኤል የጥራ ጦርነት መድረክ ሊያደርገው ይችላል። ኢትዮጵያ የኤምሬትስን ድጋፍ በማግኘትና ከሶማሊላንድ ጋር ያላትን የመግባቢያ ሰነድ ወደ ሙሉ እውቅና በመቀየር በባህር በር ጥያቄዋ ላይ ትልቅ ድል ልታስመዘግብ ትችላለች። እስራኤል ለሶማሊላንድ የሰጠችው እውቅና ከዲፕሎማሲያዊ ግንኙነት ባለፈ ትልቅ በሆነ የጸጥታና የባህር ላይ ስልታዊ ስምምነቶች ላይ እየተመሰረተ ነው። እንደ ዲፕሎማሲያዊ ምንጮች መረጃ ስምምነቱ የሚከተሉትን ቁልፍ ነጥቦች ያካትታል። እስራኤል በቀይ ባህር ደቡባዊ መውጫ ላይ ያላትን ተጽዕኖ ለማጠናከር ትፈልጋለች። የሁቲ አማጽያን በእስራኤል ንብረት ላይ ባላቸው መርከቦች ላይ የሚያደርሱትን ጥቃት ለመከላከል ሶማሊላንድ ቁልፍ መልክዓ ምድራዊ ስፍራ ነች። እስራኤል የሶማሊላንድን የባህር ዳርቻ ጠባቂ ኃይል በቴክኖሎጂና በስልጠና ለማገዝ ተስማምታለች። በሶማሊላንድ የባህር ዳርቻዎች ላይ የራዳርና የስለላ ጣቢያዎችን በመትከል በቀይ ባህርና በኤደን ባህረ ሰላጤ ያለውን እንቅስቃሴ ለመከታተል አቅዳለች። ምንም እንኳን እስራኤል በሶማሊላንድ ውስጥ ትልቅ ጦር ሰፈር ትመሰርታለች የሚለው ጉዳይ ገና ይፋ ባይሆንም ቴክኒካዊ አማካሪዎችን ለመላክ ተስማምታለች። ይህም ሶማሊላንድ ከሶማሊያ ወይም ሞቃዲሾ ሲሰነዘርባት የሚችለውን ወታደራዊ ጫና ለመቋቋም የሚያስችል የመከላከያ አቅም እንድትገነባ ይረዳታል። እስራኤል በበረሃማ አካባቢ በግብርናና በውሃ ማጣራት ያላትን ልምድ ለሶማሊላንድ ለማጋራት ቃል ገብታለች። ይህ ለሶማሊላንድ ሕዝብ የእውቅና ፋይዳ በተጨባጭ ለማሳየት የሚደረግ ለስላሳ ዲፕሎማሲ አካል ነው። በኢትዮጵያና ሶማሊያ መካከል ያለው ግንኙነት እንደ አውሮፓውያን አቆጣጠር ከጥር 2024 የመግባቢያ ሰነዱ ከተፈረመበት ጊዜ ጀምሮ ወደ ከፍተኛ ውጥረት ውስጥ ገብቷል። አሁን ያለበት ደረጃ በሚከተሉት ነጥቦች ሊገለጽ ይችላል። ሶማሊያ የኢትዮጵያን አምባሳደር ካባረረችና በሀርጌሳና በጋርዌ የሚገኙ ቆንስላዎች እንዲዘጉ ካዘዘች ቆይታለች። የሶማሊያ ሲቪል አቪዬሽን የኢትዮጵያ አየር መንገድ ወደ ሶማሊያ የሚያደርጋቸውን በረራዎች በተለያዩ ጊዜያት ለማስተጓጎል ሙከራ አድርጓል። በሶማሊያ የነበረው የኢቲሜስ ተልዕኮ ተጠናቆ በአዲስ የሰላም አስከባሪ ኃይል ሲተካ ሶማሊያ የኢትዮጵያ ሰራዊት በውል ውስጥ እንዳይካተት በጽኑ እየተቃወመች ነው። ይልቁንም ከግብጽ ጋር ወታደራዊ ስምምነት በመፈረም የግብጽ ሰራዊት ወደ ሶማሊያ እንዲገባ አድርጋለች።
ኢትዮጵያ በሶማሊያ ያለውን ሰራዊቷን ለሀገራዊቷ ደህንነት ወሳኝ መሆኑን በመግለጽ አልሸባብን ለመከላከል አስፈላጊ በሆኑ ስፍራዎች ላይ ሰራዊቷን እንደምታቆይ አስታውቃለች። ቱርክ በሁለቱ ሀገራት መካከል ያለውን ስምምነት ለመፍጠር የአንካራ ሂደት ወይም አንካራ ፕሮሰስ በሚል የጀመረችው ድርድር እስካሁን ውጤት አላመጣም። ሶማሊያ ኢትዮጵያ የመግባቢያ ሰነዱን በይፋ ካልሰረዘች አልደራደርም ስትል፣ ኢትዮጵያ ደግሞ የባህር በር ፍላጎቴ የህልውና ጉዳይ ነው በሚለው አቋሟ ጸንታለች። ኢትዮጵያና እስራኤል ለሶማሊላንድ ያላቸው ድጋፍ በተዘዋዋሪ የሁለቱን ሀገራት ስልታዊ ወዳጅነት እያጠናከረው ነው። በተቃራኒው ሶማሊያ ከግብጽና ከኤርትራ ጋር የመሆን ፍላጎቷ ኢትዮጵያን የመገደብ ስልት እየተከተለች ነው። ክቡራን አድማጮቻችን ለሰዓቱ ብታዳምጧቸው ያልኳቸውን አጫጭር መረጃዎች ያዳመጣችኋቸውን ይመስላሉ። ስለተከታተላችሁን ከልብ እያመሰገንኩ ከሰዓታት በኋላ በሌሎች አጫጭር ጥንክሮች እስከምንገናኝ በያላችሁበት መልካም ውሎ እመኛለሁ።